ሞተውን የሚያስነሳ አምላክ ብላቴናይቱ እርሱ ወደ ኢየሱስ ክርስቶስ ሲሄድ በጣም ታማ ነበር። ከመታመሙ የተነሳ ለትሞት ተቃርባ ነበር። ሰውዬ ለትሞት ነውና እባክህ ልጅን ጫንባታል። እርሱ ከኢየሱስ ክርስቶስ ጋር እየተነጋገረ ያለ በመካከል ላይ ደግሞ ለ12 ዓመት አለቃው ቤት የነበሩት አንዳንድ ወዳጆቹ መጥተው እንደዚህ ያሉት ልጅ ሞታለች አሉት። መምህሩን አታድክሞት። አያችሁ፣ መምህሩን ሲያስተምር ነው፣ አካልን ሲያስወጣ ነው፣ ሽባ ሲተረተር ነው። በሙታን ላይ ደግሞ ስልጣን እንዳለው አያውቅም። በሙታን ላይ ደግሞ ኃይል እንዳለው አያውቅም። ዛሬ እነግራችኋለሁ፣ የሞተባችሁን ነገር የሚቀሰቀሰው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። የደረቀባችሁ ነገር፣ የሞተባችሁ ነገር፣ የኔ ነገር ሞቷል ባላችሁት ጉዳይ ላይ ኢየሱስ ነው። ኢየሱስ ነገር አልዓዛር ወንድሞችና እህቶች፣ የአልዓዛር እህቶች መጥተው እንደዚህ ያሉት ኢየሱስ ክርስቶስ ጋር መልእክተኛ ነው። የምትወደው አልዓዛር ታሟል፣ በጣም ታሟል፣ ናና ፈውሷል። ራስ ወስዱት። ኢየሱስ ክርስቶስ እንደዚህ ያለ ድንጋዩን ነው አንገባ። ከዛ አልዓዛር ሆይ አለ፣ ውጣ ውጣ። አይታችኋል። እዛ ቦታ ላይ ብዙ ሰዎች ተቀበሉ። ሙታን ሆይ ውጡ ቢላቸው ሁሉም ይነሳሉ። ለዛ አልዓዛርን ለይቶ ለብቻው በኤርትራ በተለያየ በመላው ዓለም የሚከታተሉ ይሄ ቪዲዮ የደረሳቸው ሰዎች በሙሉ በናዝሬቱ በጌታ በኢየሱስ ስም የተሰወረባቸው ነገር እንዲመለስ ጸልያለሁ። በኢየሱስ ክርስቶስ ስም የተሰወረ ነገር ይመለስ። በኢየሱስ ስም የተሰወረ ነገር እጃቸው ላይ ይግባ። በኢየሱስ ስም ግራ ያጋባቸው ነገር ይሰበር። Efta TV በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንደምንቆያችሁ እንደምንሰነበታችሁ ወንድማችሁ ውድነህ ኃይለ ሚካኤል እባላለሁ። ዛሬ በፊታችሁ የእግዚአብሔርን ቃል አካፍላችሁ በውስጤ ላይ መንፈስ ቅዱስ የሞላኝን አካፍላችኋለሁ። በቅድሚያ እባካችሁ ይህንን ፕሮግራም ሰብስክራይብ እና ላይክ ሼር ያደረጋችሁ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃችኋለሁ። ይሄ የምሰራው የዩቲዩብ ቻናሌ እያደገ አይደለም። አሁን ላይ ከመጀመሪያው በጣም ቀንሷል። እባካችሁ ሼር በማድረግ ብቻ ተባበሩ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ቀጥታ ወደ ቃሉ ገባለሁ። ማርቆስ ወንጌል ምዕራፍ 5 ቁጥር ከ25 ጀምሮ ያለውን አብረን እናያለን። እንደዚህ ይላል። ኢያኢሮስም የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወትም እንድትኖር መጥተህ እጅን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ከዛስ ቁጥር 35 እንደዚህ ይላል። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡ ልጅ ሞታለችና ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራብ አለቃ እመን ብቻ እንጂ አትፍራ። በጣም የሚገርማችሁ ነገር ይሄ የመቶ አለቃው ኢየሱስ ክርስቶስ ሙታን እንደሚያስነሳ ሳይሆን ኢየሱስ ክርስቶስ የታመመውን እንደሚፈውስ ነው የሚያውቀው። ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ የሞተውን የሚያስነሳ አምላክ ነው። ብላቴናይቱ እርሱ ወደ ኢየሱስ ክርስቶስ ሲሄድ በጣም ታማ ነበር። ከመታመሙ የተነሳ ለትሞት ተቃርባ ነበር። ሰውየው ወደ ኢየሱስ ክርስቶስ ሲመጣ ኢየሱስ ክርስቶስ በብዙ ሰዎች መሃል ተከቦ ነበር እና በእግሮቹ ላይ ወደቀና ታናሽቱ ልጄ ለትሞት ነውና እባክህ ልጅን ጫንባታል። እርሱ ከኢየሱስ ክርስቶስ ጋር እየተነጋገረ ያለ በመካከል ላይ ደግሞ ለ12 ዓመት ደም የሚፈሳት ሴት በመሃሉ ትገኛለች። እቺ ሴትም ለብዙ ዘመን ደም የሚፈሳት ሴት ነበረች እና ጌታችን ኢየሱስ ክርስቶስን የልብሱን ዘርፍ ነክታው እንደተፈወሰችና ከእርሷ ጋርም እዛው አንዳንድ ንግግሮችን ሲያደርግ እንመለከታለን። በቃሉ ላይ ሰውየው ይመስለኛል መታገስ አልቻለም። ለምን? ልጁ ናት፣ ልትሞት ተቃርባለች እና እቺ ከ12 ዓመት ጀምሮ ደም የሚፈሳት ሴት ምስክርነቷን ከሰጠች በኋላ ከምኵራብ አለቃው ቤት የነበሩት አንዳንድ ወዳጆቹ መጥተው እንደዚህ ያሉት ልጅ ሞታለች አሉት። መምህሩን አታድክሞት። አያችሁ፣ መምህሩን የሚያውቁት ቃል ሲያስተምር ነው።
አጋንንት ሲያስወጣ ነው። ሽባ ሲተረተር ነው። በሙታን ላይ ደግሞ ስልጣን እንዳለው አያውቁ። በሙታን ላይ ደግሞ ኃይል እንዳለው አያውቁ። ሙታንን እንደሚቀሰቅስ አያውቁ። ዛሬ ነግራችኋለሁ። የሞተባችሁን ነገር የሚቀሰቅሰው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። የደረቀባችሁ ነገር፣ የሞተባችሁ ነገር፣ የኔ ነገር ሞቷል ባላችሁት ጉዳይ ላይ ኢየሱስ በሉ። ኢየሱስ ነገራችሁን ከተቀበረበት ያነሳዋል። ሉክ አንዳንዶቻችሁ እኮ ክርስቶስን የተከተላችሁት ነገራችሁ ሲቆይባችሁ እየተበላሸ ሲደጋገምባችሁ ኢየሱስ ክርስቶስ ይሄንን የሚሰራ ይመስላችሁ። ዛሬ ግን አንድ መልእክት አለ። እግዚአብሔር አምላክ የተበላሸውን ነገራችሁን እንደገና ይሰራል። ፌል ያደረገውን ነገር እንደገና ይሰራል። እግዚአብሔር በሰዎች የተረሳው ነገር በእናንተ በራሳችሁ የተረሳውን ነገር እግዚአብሔር አምላክ እንደገና ይቀሰቅሰዋል። ሃሌሉያ። እኔ የምከተለው ጌታ ሙታን ላይ ስልጣን ያለው ነው። እኔ የማመልከው ጌታ በሙታን ላይ ኃይል ያለው ነው። አንቺ የምትከተለው ጌታ በደረቀው አጥንት ላይ ኃይል ያለው ነው። አንቺ የምትከተለው ጌታ መቃብርን የሚከፍት ነው። አልዓዛር ከመሞቱ በፊት የአልዓዛር ወንድሞችና እህቶች መጥተው እንደዚህ ያሉት ኢየሱስ ክርስቶስ ጋር መልእክተኛ ላኩት። የምትወደው አልዓዛር ታሟል፣ በጣም ታሟል፣ ናና ፈውሷል። ወገኖቼ ኢየሱስ ክርስቶስ አልዓዛር ከሞተ በኋላ በአራተኛው ቀን ሄደ። ናማ በመንገድ ላይ ያገኙትና እንደዚህ ያሉት ልክ ወደ ቤት ሲገባ አንተ በዚህ ኖረ ቢሆን ኖሮ ወንድማችን ባልሞተ ነበር አሉት። ወገኖቼ ኢየሱስ ክርስቶስ አልዓዛር እንደሚሞትም እንደሚነሳ የሚያውቅ ነበር። በሶስተኛው ቀን የሰው ነፍስ ይነሳል የሚል የፋርስ ትምህርት በከተማይቷ ላይ ነበር። ነፍስ ከሞተች በኋላ በሶስተኛው ቀን ትነሳለች ይላሉ። ዛፍ ላይ ትቀመጣለች፣ ከመሬት ስር ትቀመጣለች ብለው በጣም ያምናሉ። ኢየሱስ ይሄን የፋርስ ትምህርት ለማፍረስ ሲል በአራተኛው ቀን መጣ። ና የት ነው አልዓዛርን ያኖራችሁት? የት ነው የቀበራችሁት አላቸው። ወገኖች እነሱ በሽታ እንደሚፈውስ የሚያውቁት የሞተ እንደሚያስነሳ እና ወደ መቃብሩ ስፍራ ሲወስዱት ኢየሱስ ክርስቶስ እንደዚህ ያላቸው ድንጋዩን አንሱ አንከባሉ። ከዛ አልዓዛር ሆይ አለ ውጣ አለ አልዓዛር። አይታችኋል፣ እዛ ቦታ ላይ ብዙ ሰዎች ተቀብረዋል። ሙታን ሆይ ውጡ ቢላቸው ሁሉም ይነሳሉ። ለዛ አልዓዛርን ለይቶ ለብቻው ቀረ። አልዓዛር እንደተጠቀለለ እንደተገነዘ ብድግ ብሎ ተነሳ። አይታችኋል፣ የምትከተሉት ጌታ የምታመልኩት አምላክ በሙታን ላይ ስልጣን ያለው። እኔ ዛሬ እንደዚህ ልጸልይላችሁ፣ የተሸፈነው የሞተው የተበላሸ ነገራችሁ በናዝሬቱ በጌታ በኢየሱስ እንደተጠቀለለ ቀና ብሎ እንዲነሳ ጸልያለሁ። በናዝሬቱ በጌታ በኢየሱስ ክርስቶስም ቀና እንዲል ጸልያለሁ። በኢየሱስ ክርስቶስም ቀጥ እንዲል ጸልያለሁ። ሃሌሉያ። የሞተውም ከድንጋይ ከመቃብር ከዋሻ ውስጥ ወጣ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሚገርም አንዳንዶቻችን የምንከተለው ጌታ የተበላሸውን ነገር የሚሰራ ይመስላል። ከድክመት የተነሳ ተስፋ ከመቁረጥ የተነሳ ወገኖች እግዚአብሔር ዛሬ የተበላሸው ነገራችን ይሰራል። እግዚአብሔር ፌል ያደረገው ነገራችን እንደገና ይሰራል። እንደዚህ ያለው እመን ብቻ እንጂ አትፍራ አሉ። ከጴጥሮስም ከያዕቆብም ወንድም ከዮሐንስ በቀር ማንንም እንዲከተለው አልፈቀደም። ወደ ምኩራብም አለቃ ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉንም አስወጥቶ የብላቴናይቱን አባትና እናት ከእርሱም ጋር የነበሩትን ይዞ ብላቴናይቱን ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቆሚ አላት። ፍቹም አንቺ ብላቴና ተነሺ እልሻለሁ። ብላቴናይቱም የ12 ዓመት ልጅ ነበረች። ወዲያውም ቆማ ተመላለሰች። ወዲያውም ታላቅ መገረም
ተገረሙ። ይህንም ማንም እንዳያውቅ አጥብቆ አዘዛቸው። የምትበሏንም ስጧት አላቸው። ይኸውላችሁ በጣም ይገርማችሁ። እርሱ ተኝታለች ሲላቸው እነርሱ በጣም ሳቁበት። ኦልሬዲ ጌታችን ኢየሱስ ክርስቶስ እቺ ብላቴና ተኝታለች ያለበት ምክንያት እርሷ እንደምትነሳ ያምናል። ታምራቶቹ በጠቅላላ አሁን እያንዳንዱ ታምር የሚያደርጋቸውን ማንም ሰው እንዳውቅ ኢየሱስ ክርስቶስ አልፈለገም። ጊዜው ገና ነው ስለሚል እና ሞታለች እቀሰቅሳታለሁ ብሎ አልገባም። ብላቴናይቷ ተኝታለች አላቸው። እንደሚቀሰቅሳት ደግሞ ያውቃል። ሞትና ሕይወት በእጁ ላይ ነው እና እንደሚቀሰቅሳት ስለሚያውቅ እርሷ ተኝታለች ሲላቸው ሁሉም ሳቁበት። ለምን? እነርሱ የሚያውቁት ቃል ሲያስተምር፣ አጋንንት ሲያስወጣ፣ ሽባውን ሲተረተር ነው ወገኖች። ሙታንም ላይ ስልጣን እንዳለው እኔ ዛሬ የምከተለው ጌታ በሙታን ላይ ስልጣን ያለው፣ በሞት ላይ ኃይል ያለው፣ በሞት ላይ አቅም ያለው ጌታ ነው ወገኖች። እና ብላቴናይቷን እጇን ይዞ አነሳት፣ አነቃት። ሃሌሉያ! ዛሬ እግዚአብሔር አምላክ የሞተባችሁን ነገር እንዲያነቃው ይጸልያለሁ፣ እንዲቀሰቅሰው ጸልያለሁ በኢየሱስ ስም። ነገራችሁን ጫፉን ይዞ እንዲያስነሳው በኢየሱስ ስም ጸልያለሁ። በዱባይ፣ በካናዳ፣ በአውስትራሊያ፣ በጀርመን እንዲሁም በአሜሪካ፣ በስዊዘርላንድ፣ በተለያየ አገር ያላችሁ፣ በኢትዮጵያ ያላችሁ በኢየሱስ ስም ነገራችሁ ከተያዘበት ይነሳ። ነገራችሁ ከሞተበት ይቀስቀስ። በኢየሱስ ስም ይቀስቀስ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። የሚገርም ነው። በጣም ህዝቡ ተገረመ። ብላቴናይቷ ተነሳች። መጀመሪያ ህዝቡ ነፍሮ ሊበላ የተዘጋጀ ህዝብ፣ ድንኳን ሊተክል የተዘጋጀ ህዝብ፣ የአዘን ድንኳን ሊተክል የተዘጋጀ ህዝብ፣ ነፍሮ ለመቀቀል የተዘጋጀ ህዝብ፣ ወገኖች ሲያለቅስ የነበረ ህዝብ፣ ጥቁር ሻርፕ ለብሶ ሲመላለስ የነበረ ህዝብ፣ ጌታችን ኢየሱስ ክርስቶስ በሞት ቤት ሲገኝ ሃሌሉያ ለቅሶ ወደ ደስታ ተቀይሮ፣ ወደ ምስጋና ተቀይሮ፣ ወደ ስኬት ተቀይሮ፣ ወደ እልልታ ተቀይሮ፣ ሃሌሉያ ነገራችሁ ከሞተበት ተቀስቅሱ። ለቅሷችሁ ወደ ምስጋና፣ ሐዘናችሁ ወደ ምስጋና በኢየሱስ ስም ይሁን። ክብር ለጌታ ለኢየሱስ ክርስቶስ ይሁን። በጣም መደነቀበት ቃል ነው ወገኖቼ፣ በጣም መደነቀበት ቃል ነው። ፋይናንሻላችሁ ተይዟል፣ ኢኮኖሚያችሁ ተይዟል፣ ችግራችሁ ተይዟል። በናዝሬቱ በጌታ በኢየሱስ ይለቀቅ ዘንድ ጸልያለሁ። በኢየሱስ ስም ይለቀቅ፣ በኢየሱስ ስም ይለቀቅ፣ በኢየሱስ ስም ይለቀቅ። የተያዘባችሁ ያረጀ ነገር፣ የተቀበረ ነገር ዛሬ ቀን በጌታ በኢየሱስ ክርስቶስ ስም እነዚህ ጸልያለሁ። እንዲሁም በጤናችሁ የምትሰቃዩ፣ በተለያየ መንገድ የምትጨናነቁ እናቶች፣ ወንድሞች፣ እህቶች ዛሬ በጌታ በኢየሱስ ክርስቶስ ስም ይህንን ኤፍታ ቲቪ ወርልድ ዋይድ የምትከታተሉ በናዝሬቱ በጌታ በኢየሱስ ስም ነገራችሁ ከቆመበት ይነሳ፣ ከተያዘበት ይነሳ። ጤንነታችሁ ይለቀቅ፣ በኢየሱስ ስም ይለቀቅ። ሃሌሉያ! እግዚአብሔር ዛሬ ችግራችሁን ተራራው ደልዳላ ሜዳ ያርግ። ተራራ የሆነባችሁ በኢየሱስ ክርስቶስ ስም ደልዳላ ሜዳ ይሁን። አልዓዛርን ናውጣ እንዳለ ከመቃብር ስፍራ በአልዓዛር ሕይወት ላይ ተስፋ ተቆርጦ ጌታችን ኢየሱስ ክርስቶስ ሕይወት እንደሰጠ እንዲሁም በዚች ብላቴና ላይ ተስፋ ተቆርጦ ሕይወት እንደሰጠ ዛሬ በጌታ በኢየሱስ ክርስቶስ ሰዎች ተስፋ አስቆርጧችሁ፣ ጓደኛ ተስፋ አስቆርጧችሁ፣ ቤተሰብ ተስፋ አስቆርጧችሁ፣ አጋንንት ተስፋ አስቆርጧችሁ፣ እናንተ ተስፋ ቆርጣችሁ ያላችሁ ሰዎች በኢየሱስ ክርስቶስ ስም ዛሬያችሁ ይነሳ። ዛሬ በጌታ በኢየሱስ ክርስቶስ ስም ነገራችሁ ይቀሰቀስ ዘንድ ጸልያለሁ። በኢየሱስ ስም ይነሳ ነገራችሁ፣ በኢየሱስ ስም ይነሳ ነገራችሁ። ተቀሰቀሰ። እንጸልይ። ብራጃላማን ዱራሴ ክራላማንታ በናዝሬቱ በጌታ በኢየሱስ ስም ይህንን ወርልድ ዋይድ ቲቪ የሚከታተሉ ኤፍታ ቲቪ ወርልድ ዋይድ የሚከታተሉ ነገራቸው፣ ታሪካቸው ዛሬ እንዲሰራ ጸልያለሁ። በዚህ ቃል መሰረት ነገራቸው ይቀሰቀስ። በዱባይ፣ በካናዳ፣ በአውስትራሊያ፣ በጀርመን እንዲሁም በደቡብ አፍሪካ፣ በኢትዮጵያ፣
በኤርትራ በተለያየ በመላው ዓለም የሚከታተሉ ይሄ ቪዲዮ የደረሳቸው ሰዎች በሙሉ በናዝሬቱ በጌታ በኢየሱስ ስም የተሰወረባቸው ነገር እንዲመለስ ጸልያለሁ። በኢየሱስ ክርስቶስ ስም የተሰወረ ነገር ይመለስ። በኢየሱስ ስም የተሰወረ ነገር እጃቸው ላይ ይግባ። በኢየሱስ ስም ግራ ያጋባቸው ነገር ይሰበር። በኢየሱስ ስም ተሰበረ። ታሪካቸው ይቀየር፣ መልኩ ይመለስ። እናመሰግናለን በኢየሱስ ኃይል አሜን። ይህንን ፕሮግራም ላይክ ሼር አድርጉ ባካችሁ። አዳዲስ ሰዎች ሰብስክራይብ አድርጉ እባካችሁ። አንድ ነገር ለምናቸው ነው፣ ለብዙ ሰዎች ሼር አድርጉልኝ ይታስ ባካችሁ። ሌላው ደግሞ አስተያየታችሁን ስክሪኑ ላይ ባለው ስልክ ቁጥር አስተያየታችሁን ስጡ። ወዳችኋለሁ። በቀጣይ EFTA TV